ወደድንም ጠላንም ኦነግ ሽሜው እና አብይ አህመድ ምናምን አብሮ ያሉበት የጽዳት በስነ ስርዓት በቅድ ነው የሚደረገው። ኦፍኮርስ በቅድ ነው። እንዴት 8 ዓመት ብሎ የሚያቆመው ይጠፋል? የተለያየ ስም ኦነግ ሸኔ የሚባል አለ። መንግስት ራሱ እኔ አሁን በኦነግ ሸኔ የሚባለው ራሱ ስሙም ከመንግስት ስለወጣ የመንግስት አካል ነው ይመስለኝ። ሲገቡም ያው አቀባበልም ምንም ስለሚደረግላቸው ለዚህም ይመስለኛል እነዛኞቹ የራሳቸውን ስም ኦሮሞ ነጻነት ሰራዊት ነው እኛ የምንባለው ብለው ኦላ ብለው ራሳቸውን ይዘው በሌላ በኩል ወጥተዋል። ስለዚህ በግልጽ በየጊዜው መግለጫ ምንም እያወጡ እየነገሩ ነው። ሌላ ግን ዝም ብሎ ገዳይ አለ እንደምናውቀው። አብዛኛው ዝም ብሎ ሄዶ የሚያርድ የሚገል ወደድንም ጠላንም ኦነግ ሽሜው እና አብይ አህመድ ምናምን አብሮ ያሉበት የጽዳት በስነ ስርዓት በቅድ ነው የሚደረገው። ኦፍኮርስ በቅድ ነው። እንዴት 8 ዓመት ብሎ የሚያቆመው ይጠፋል? እንዴት የሚያቆመው ብቻ አይደለም የሚያዝንለት እንዴት ይጠፋል? እንዴት የሚሞክር ይጠፋል? ከመሞከር አልፎ በቃ እንደው ነፍስ ይማር የሚልስ እንዴት ይጠፋል? ይሄ እኮ በግልጽ እየተደረገ ነው። አሁን በአጋጣሚ በደንብ ውስጥ ድረስ መግባትና ማየት ባለመቻሉ እየመጣን ሞተ ይሄን ያህል ሞተ ምናምን ወደ ሚዲያ የደረሰው ነው። የሆነ ጊዜ ላይ ግን ይሄ ጊዜ ሲያልፍ በጣም የሚያስደነግጥና ልብ የሚሰብር ዜና ነው የሚወጣው። ዜናው ምን ያህል ኦርቶዶክስ እና አማራ የሆኑ ዜጎች ምን ያህል እንደተገደሉ በምን ቁጥር ንብረቱን ምናምን እሱ የሚመለስ ነገር ነው። ንብረት ጠፋ በገንዘብ የሚመለስ ነገር ምን ማለት የማይመለሰው ህይወት ግን በቁጥር በደንብ ተጠንቶ የተነገረን ጊዜ ግን በጣም የሚያስንቅ ነው። ሌሎቹን የሚያስንቅና ምናልባት ኢትዮጵያ በዘር ጭፍጨፋ ለሌላው ሀገር ጥሩ ምሳሌ የማስተማሪያ ምሳሌ እንደዚህም ተደርጎ ይጨፈጨፋል እንደዚህም ተደርጎ ዘር ይጸዳል የሚባልበትን ምሳሌ ትሆናለች ብዬ በጣም ያስፈራኛል።